እሺ አሁን ደግሞ ስለ derivative እንመልከት እስቲ definition of derivative ይላል The derivative of a function f of x is as a number a in the domain of f is denoted by f derivative of a is the gradient of a tangent line to the graph of y is equals to f of x at a and f of a. እንግዲህ ይሄ ምን ማለት ነው? እንግዲህ ዴሪቬቲቭ ስንሰራ for at a point ላለ ማለት ነው f of a plus h minus f of a over h አድርገን እንድንሰራ ነው የሚነግረው። ይህ ማለት ከዴሪቬቲቭ of f of a ጋር ተመሳሳይ ነው ነው። እንግዲህ በደንብ ስታያይዙት instantaneous rate of change የሰራንበት ወይም ደግሞ the gradient of the point ያለው ከዴሪቬቲቭ of f of a የምንለው ጋር ተመሳሳይ ናቸው ማለት ነው። አንድ አይነት ነው መንገዱ ምን ተጠቀመው ምን ይላል እዚህ ጋር derivative of f of a is the slope of the line tangent to the graphs of the f's at the points of the a and f of a ስለዚህ ምን ይላል ነው ራሱ ሲናገር derivative ጋር ማለት ከስሎፕ አሰራር ጋር ተመሳሳይ ነው ይላል If y is equal to f of a is defined, then we say that f has a derivative at a or f is differentiable at a. ይሄ ደግሞ ሌላ ምንድነው እየተናገረ ያለው y የምንለው ከf of x ጋር እኩል ከሆነ then f derivative ይኖረዋል ማለት ነው በምን ላይ በa ፋንታ በa በምትገባበት ሰዓት ላይ በx ቦታ n ስናስገባ የዛን ጊዜ ላይ derivative ይኖረዋል ማ f ወይም ደግሞ differentiable መሆን ይችላል ማለት ነው ስለዚህ derivative አለው ወይም ደግሞ differentiable ነው በማን at x is equals to a ማለት ነው ይሄንን የሚናገረው ኤግዛምፕል እንመልከት ምን ይላል using the definition 2.5 to find the derivative of the following function at a given value of a ነው የሚለው እንግዲህ እናንተ ባመቻችሁ መንገድ መስራት ትችላላችሁ የት ነው የሚመቻችሁ instantaneous rate of change የምንሰራበት ሁለት መንገድ አለ ብያችኋለሁ ማለት ያም f of h plus a minus f of a over h የሚባለው ወይም ደግሞ f of x minus f of a over x minus a የምንለው እንግዲህ ከሁለቱ በተመቻችሁ መንገድ መስራት ትችላላችሁ ምክንያቱም ያው አሁን እዚህ ጋር derivative of the given value at a point of the a ከተባለ የምትሰሩበት ያ መንገድ ስለሆነ ማለት derivative at a point ይባላል ይሄኛው እንደውም በቃ ስለዚህ እንደዚህ አይነት ዴሪቬቲቭ አት ፖይንት አይነት ጥያቄዎችን ተጠይቁ ከሁለቱ ባንዱ ስሩ ሁሌም ፈተና ላይ አይቀርም ካገኛችሁ እንደዚህ አይነት ነገር ትሰራላችሁ ማለት ነው ሶ አሁን ለምሳሌ እኔ ኤን እንመልከተው ኤግዛምፕል ኤን ስንመለከት f of x is equal to 5x minus 3 which is a is equal to minus 2 ነው ያለው so derivative of a function of f of x at a point of the a is equal to minus 2 ነው የተጠየቁት so እኔ የሚመቸኝ የትኛው ነው f of x minus f of a over x minus a የሚለው ስለሆነ ምክንያቱም ያ h መንገድ ስንሄድ ከዛኛው ልክ ይሄኛው ስለሚመቸኝ በዛ ሰርቻለሁ እኔ መልሱ በዛም 5 ነው የመጣው በዚህኛው 5 ነው የመጣው ስለዚህ እናንተ የሚቀላችሁ መስራት ነው ሶ አሁን በf of h plus a በሚለው እንስራ ብንል በa ፋንታ -2 ማስገባት ብቻ ነው የሚጠበቅብን so f of -2 plus h minus f of -2 over h እናደርጋለን so በx ፋንታ ማለትም f of x ስንል በመናስገባት የx ፋንታ ላይ -2h ን ማስገባት ብቻ ነው so 5 times -2 plus h minus 3 ይሄ the whole minus -2 times by 5 minus 3 በማድረግ ይሰራል ፈንክሽን ውስጥ ማስገባት ነው ማለት ነው እነዚህ ማንና ማን ነው የምናስገባው አንድም -2 plus h አንድም ደግሞ -2 ብቻ ፈንክሽን ውስጥ ያስገባን እንሰራለን ወይም ደግሞ በዛኛው ባልኳችሁ መንገድ f of x ስል f of x minus f of a over x minus a በሚለው መሰረት ስንሰራ ደግሞ f of x ስል ራሱ ፈንክሽኑ ቁጭ ማድረግ እሱም 5x minus 3 minus f of a መክተት በዚህ ሰዓት a ማለት ነች -2 ነው so በx ፋንታ -2 ማስገባት so 5 times by -2 minus 3 ስለዚህ over x minus 2 x minus of 2 ስናደርግ ምን ይሆናል ማለት ነው x plus 2 ይሆናል so መጨረሻ ላይ ቫልዩ ስንት ይመጣል 5 ይመጣል ይሄ ነው እንግዲህ ዴሪቬቲቭን በተለያየ አይነት ኖቴሽን ሊጻፍ ይችላል ስለዚህ በተለያየ አይነት ሲመጣ ግራ መጋባት አያስፈልግም ማለት ነው እሱ ምን ይላል እዚህ ጋር the derivative of function በእነዚህ ሊቀመጥ ይችላልና dy over dx አስቀምጥ ይችላልው or d of f of x over dx ላድርግ ይችላል ወይም derivative of f of x with respect to of x እንደማለት ነው ወይም ደግሞ derivative of f of x በቀላሉ d ብዬ derivative በd ወክዬ ማስቀመጥ ይችላል በካፒታል d ወክለን ማለት ነው
ብቻ እዩዋቸው እዛ ላይ አቀማመጦች አሉ። ምን ይላል? አንደኛውም እንደነገርኳችሁ ነው። የመጨረሻው ደግሞ dx of f ማለት እንችላለን። እንግዲህ በዚህ አይነት ሲመጡ ምንድነው የተጠየቅኩት የሚለው ማወቅ አለባችሁ። ያው ዴሪቬቲቭ ነው የሚወክሉት እነዚህ ሁሉ አቀማመጦች። እሺ አሁን ወደ ቀጥታ ወደ ዴሪቬቲቭ አሁን እስካሁን ያየነው ዴሪቬቲቭ አት ፖይንት ኦፍ ሲሰጠን ነው። አት ፖይንት ኤ ላይ ወይም አት ፖይንት ኦፍ ዘ ሰም የሆነ ፖይንት ላይ ሲሰጠን ያለውን የእሱን ዴሪቬቲቭ አሰራር ነበረ እስካሁን ያሳየዋችሁ። ከኢንስታንት ሬት ኦፍ ቼንጅ ጋር ተመሳሳይ በሆነ መንገድ ነበር እየሰራን የነበረው። አሁን ግን ወደ ዋናው ወደ ሪል ዴሪቬቲቭ ስንመጣ ደግሞ መጀመሪያ ላይ እስኪ derivative of the power function ምንድን ነው? derivative of the logarithm ምንድን ነው? derivative of exponential function ምንድን ነው የሚሉትን እንዲሁም የመሳሰሉትን እንመልከታቸው። ምክንያቱም በኋላ ላይ the derivative of the sum or the derivative of combination ብሎ ነው የሚያመጣው። እንደውም እሱ derivative of combination ሲል derivative of the sum or division ምንድነው ዲቪዥን ወይም ሰም ሊሆን ይችላል፣ ወይም ደግሞ ዴሪቬቲቭ ኦፍ ዘ ፕሮዳክት ሊሆን ይችላል፣ ዴሪቬቲቭ ኦፍ ዘ ኩዌሽንት ሊሆን ይችላል። ይሄን ውስጥ ከመግባታችን በፊት ግን ኢንዲቪጁዋሊ ዴሪቬቲቭ ኦፍ ሎጋሪዝም ምንድን ነው፣ የዴሪቬቲቭ ኦፍ ሎጋሪዝም እንዴት ነው የሚሰራው የሚሉን ስፔሲፊካሊ እንመልከተው። አሁን የመጀመሪያ የሚሆነው ዴሪቬቲቭ ኦፍ ዘ ፓወር ፈንክሽን ነው ማለት ነው። እንግዲህ ዴሪቬቲቭ ኦፍ ፓወር ፈንክሽን ላይ ለምሳሌ ሌት ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ዘ ፓወር ኦፍ ኤን ተብሎ ቢሰጥ የዚህን ጊዜ የምታደርጉት ምንድን ነው? ኤን ታይምስ ባይ ኤክስ ዘ ፓወር ኦፍ ኤን ማይነስ ዋን። ልብ በሉልኝ እንግዲህ የዴሪቬቲቭ እና ኢንቴግሬሽን ኢንቨርስ ፕሮፖርሽን እንዳላቸው ነው ያላቸው፣ ኢንቨርስ ናቸው ኢች አዘር ማለት ነው። እዚህኛው ላይ ልዩነቱን እንድትይዙልኝ የሚፈልገው ከናካውኑ ነግራችሁ ፎር ዴሪቬቲቭ ፓወሩ ላይ ኤን ማይነስ ዋን ካልኩኝ ማለትም ለምሳሌ ኤክስ ዘ ፓወር ኦፍ ኤን ሲሰጠኝ ፎር ዴሪቬቲቭ እንዴት ነው የምናደርገው? ኤን ታይምስ ኤክስ ዘ ፓወር ኦፍ ኤን ማይነስ ዋን። ፎር ኢንቴግሬሽን ከሆነ ግን ማይነስ አይደለም ፕላስ ነው የምታደርጉት። ይህንን በኋላ እንመለከቷለን፣ ግን ያዙት። ፎር ዴሪቬቲቭ ኔጌቲቭ ነው፣ ፎር ኢንቴግሬሽን ግን ፕላስ ነው ማድረገውን የሚለውን ገና ካሁኑ ያዙት ማለት ነው። እና ስለ ፓወር ፈንክሽን ጨርሰናል ማለት ነው። ስለዚህ ለምሳሌ ኤክስ ዘ ፓወር ኦፍ ፎር ካለ ምንድን የተባበለው? ኤን ታይምስ ባይ ኤክስ ዘ ፓወር ኦፍ ኤን ማይነስ ዋን ነው ያልኩት። ስለዚህ 4 times by x the power of 4 minus 1 so ይሄ ምን ይሆናል ማለት ነው? 4x the power of 3። ይሄንን ነው የምታደርጉት ማንኛውም ቢመጣ። ለምሳሌ x the power of 85 ካልኩኝ ምን ነው የሚሆነው? 85 times by x the power of 84 ይሆናል ማለት ነው። እንደዚህ አይነት ተሰሩታላችሁ። ይሄንን the derivative of the power function ይባላል። ሁለተኛው ደግሞ ዴሪቬቲቭ ኦፍ ትሪጎኖሜትሪክ ፋንክሽን ነው። የትሪጎኖሜትሪክ ፋንክሽኖች እነማን? እነ ሳይን፣ እነ ኮስ፣ እነ ታን። የእነሱ ደግሞ ዴሪቬቲቭ እንዴት እንደሚሰራው የሚለውን መመልከት አለብን። እዚህ ጋር አንድ የምትይዙት ነጥብ አለ፣ ኢምፖርታንት ፖይንት ነው። ይህ ምንድን ነው? ምናልባት እናንተ ማለትም በዚህ በአዲሱ ካልኩለም መሰረት ሊሚት በዚህ 12 ክፍል ላይ የለም፣ ግን የበፊቱ ላይ አለ። ብቻ ግን ሊሚት የሚለውን መጠቀም እንችላለን እዚህ ዴሪቬቲቭ ላይ የሚለው ላይ ራሱ ማለት ነው። ሰው ዴሪቬቲቭ የሚገርማችሁ ነገር አንድ ዴሪቬቲቭ ሰራው ማለት ስሎፕ ሰራው እንደማለት ሊመሳሰል ይችላል። ቅድም ተነጋግረናል። ኦር ሊሚት መስራትም ጋር ተመሳሳይ ሊሆን ይችላል። ስለዚህ አንድ ዴሪቬቲቭ ስል ሊሚትን ማወቅ በሊሚት መጠቀም ይችላለሁ ኦር በስሎፕ መጠቀም ይችላል። ሶ በሊሚት መሰረት እዚህ ትሪጎኖሜትሪክ ላይ አንድ የማሳያችሁ ነጥብ ምንድነው? ሊሚት ምናልባት ግልጽ ላይሆን ይችላል፣ ግን ሌላ ፖይንት ላይ ምናልባት ካጋጠመን በደንብ ላብራራላችሁ ይችላሉ። ግን አሁን ለምሳሌ ሊሚት ዌር ኤክስ አፕሮች ቱ 0 ኮስ ኦፍ ኤክስ minus 1 over x is equal to 0 ይሄንን ስናውቅ ነው derivative of the tan or ማለት trigonometric function ማወቅ የምንችለው። በአብዛኛው የዴሪቬቲቭ ኦፍ ታን ከተባለ መስራት አይጠበቅብንም፣ ምክንያቱም ሁሌም አሰራሩ ተመሳሳይ ስለሆነ መጨረሻ ውጤቱን ብቻ ልንይዝ እንችላለን። ለፈተና ምናምን ሲሆን ዴሪቬቲቭ ኦፍ ታን መስራት አይጠበቅብንም። አንዴ ዴሪቬቲቭ ኦፍ ታን ማለት ሴክ ስኩዌር ቴታ መሆኑን ካወቅን ያና ሁሌም እየተደጋገመ መስራት የለበትም። ግን እንዴት መጣ የሚለውን ለማወቅ ስፈልግ ግን በውስጡ ሊሚት የሚለውን ሐሳብ በውስጡ ይዟል ማለት ነው። ሶ እንዳልኳችሁ የትኛው ነው የተጠቀምኩት? ሊሚት ዌር ኤክስ አፕሮች ቱ 0 ኤክስ ወደ 0 የተጠጋች በመጣች ቁጥር ሊሚት እንደዚህ ነው የሚተረጎመው። ያው ኤክስ ወደ 0 እያስጠጋው የኤክስ ቫልዩ ወደ 0 እያስጠጋው በመጣ ቁጥር ኮስ ኦፍ ኤክስ ማይነስ 1 ኦቨር ኤክስ የሚለው ፈንክሽን ወደ 0 እየተጠጋ ይመጣል ነው የምታነቡት ማለት ነው። እንደዚህ አይነት ይሄ ነው
እዚህ ትሪጎኖሜትሪክ ላይ የምትጠቀሙት የሊሚት አሰራር ይሄ ነው። ስለዚህ አሁን እንዳልኳችሁ ለፈተና የሚረዳችሁ ግን ይሄ ሁሉ ፕሮሰስ መሄድ ስለማይጠበቅ ምን የሚለውን ትይዛላችሁ ማለት ነው። ዴሪቬቲቭ ኦፍ ደ ሳይን ከተባላችሁ የሳይን ፈንክሽን ዴሪቬቲቭ ኮስ ኦፍ ኤክስ ነው። ለምሳሌ ሳይን ኤክስ ከተባለ ዴሪቬቲቭ ሲሰራለት ኮስ ኦፍ ኤክስ ይሆናል። የዴሪቬቲቭ ኦፍ ደ ኮስ ኦፍ ኤክስ ደግሞ ኔጌቲቭ ሳይን ኦፍ ኤክስ ነው የሚሆነው። በደንብ ያዙት። ሳይኑ ኔጌቲቭ ነው በዚህ ሰዓት ላይ የማን ዴሪቬቲቭ ኦፍ ደ ኮስ ኦፍ ኤክስ ኢዝ ኢኳል ቱ ኔጌቲቭ ሳይን ኦፍ ኤክስ ይሆናል። ኤንድ ዘ ዴሪቬቲቭ ኦፍ ደ ታን ኦፍ ኤክስ ደግሞ ቅድም እንዳልኳችሁ ሴክ ስኩዌር ኤክስ ይሆናል ማለት ነው። ኤንድ ዘ ዴሪቬቲቭ ኦፍ ደ ኮት ኦፍ ኤክስ ኮት ማለት የማን ሪስፕሮካል ነው? የታን ሪስፕሮካል ነው። 1/tan ቴታ እንደማለት ነው። 1/tan ኤክስ እንደማለት ነው። ኮት ኦፍ ኤክስ ካልኩኝ ኮት ኤክስ ካልኩኝ 1/tan ኤክስ እንደማለት ጋር ተመሳሳይ ሲሆን የዚህ ዴሪቬቲቭ ደግሞ ምን ይሆናል? ኔጌቲቭ ኮሴክ ስኩዌር ኤክስ ይሆናል ማለት ነው። ኮሴክ ስኩዌር ኤክስ በደንብ ያዙት። the derivative of the cos of x ደግሞ ምን ይሆናል ከተባላችሁ ኔጌቲቭ cos of x cot of x ይሆናል ማለት ነው። cos of x cot of x cot ማለት እንደነገርኳችሁ the reciprocal of tan so ይሄን ትይዛላችሁ። በመቀጠል the derivative of sec of x ከተባለስ sec ማለት የኮስ የሱ reciprocal sec of x ስንል 1/cos of x ከሚባለው ጋር ተመሳሳይ ነው። so sec of x ካላችሁ derivative of the sec of ከተባለ sec x tan x ይሆናል ማለት ነው። እንግዲህ አሁን ይሄንን derivative of trigonometric function ወደሚለው አጠቃለለ። ሶስተኛ ደረጃ የምነግራችሁ ደግሞ the derivative of exponential function የሚባሉት ነው። እነዚህ derivative of exponential function የሚባሉት ደግሞ እዚች ጋር አንድ በውስጡ ስትሰሩት ለምሳሌ አሁን እኔ እንደነገርኳችሁ ነው። ለፈተና ከሆነ አሳጥረን በሚገባን ቋንቋ እንይዛታለን። ግን ስንሰራው ብዙ ጊዜ አንጠቀምም ይሄንን አሰራር። ግን በውስጡ ስንሰራው ለምሳሌ ለመጀመሪያ ጊዜ ሲሰጠን ለምሳሌ what is the limit of አሁን የገባነው ሶስተኛው ላይ ምንድነው ያልኩት? ኤክስፖኔንሻል ፈንክሽን ነው አይደለ? ስለዚህ what is the derivative of the power of x ሊባል ይችላል። the derivative of the power of x በምሰራበት ሂደት ውስጥ ግን በሊሚት ልሰራው ይችላለሁ። ያ ማለት f of x plus h minus f of x over h የሚለው አሰራር እኮ ሊሚት ነው። ቅድም እየነገርኳችሁ የነበረው ያ ማለት instantaneous rate of change ላይ የተጠቀምኩት f of x plus h minus f of x over h እያልኩት ያለሁት እሱ የሊሚት አሰራር ነው። where x approach to 0 ወይም ደግሞ where h approach to 0 ነው። ይቅርታ ይደረግልኝ እዚህ ጋር where h approach to 0 ነው። ምክንያቱም እየነገርኳችሁ ነበር የዛን ጊዜ ታስቀምጥ the changing of y over changing of x አልኩኝና where changing of x የሚባለው close and close to 0 ነው ያልኩኝ ነበር። ያ ማለት ሊሚት እንደማለት ነው። ሊሚት እንደመስራት ነው። ሶ እዚህ ጋር እየተጠቀምኩት የነበረው f of x plus h minus f of x over h የሚባለው ሊሚት where h approach to 0 ከሚለው ጋር ተመሳሳይ ስለሆነ ወይም ኢኳል ስለሆነ ነው። እና ያ ሊሚት መስራት እንደማለት ነው። ሶ አሁን እዚህ ጋር ይሄን ትሰራላችሁ ማለት ነው። ያው በቃ derivative of a the power of x ስላችሁ በሊሚት መስራት ትችላላችሁ። ብቻ እስካሁን በነገርኳችሁ ትሰራላችሁ። ግን በመሃል ምን የሚባል ነገር ያጋጥማችኋል ስትሰሩት ሊሚቱ ማለት ነው። ሊሚት where x approach to 0 where a the power of x minus 1 over x ይመጣል። ይህ ማለት ከማን ጋር እኩል ነው? which is ln of a ከሚባለው ጋር እኩል ነው። ይሄን ማወቅ አለብን። ln of a የሚባለው ጋር እኩል ነው። ይሄ አሁን ምን እያልኳችሁ ነው ያለሁት? limit where x approach to 0 and a the power of x is minus 1 over x የሚል ኤክስፕሬሽን ስትሰሩት ያንን ሊሚት ስትሰሩት ወይም f of x plus h minus f of x over h የሚለው ላይ ተጠቅማችሁ እየሰራችሁ እያለ በመሃል ይሄኛው ኤክስፕሬሽን ከመጣ is the power of x minus 1 over x where x approach to 0 የሚባለው ኤክስፕሬሽን ከመጣ ይህ ዋጋው ln of a ነው። እስቲ ኤግዛምፕል እንመልከት። በደንብ እንመልከተው። ግን አሁን ለምሳሌ እዚሁ ጋር ተያይዤ የምነግራችሁ ነገር የa the power of x የሚባለው e the power of x ቢሆን ኖሮስ ምን የሚሆነው? ln of e ነበር የሚሆነው። በደንብ ልብ በሉ። እዚህ ጋር a the power of x minus 1 over x ካልኩኝ ln of a ካልኩኝ e the power of x minus 1 over x ካልኩኝ ln of e ነው የምንለው። እንደምታውቁት ደግሞ ln of e ምንድነው? 1 ነው። ሶ በዚህ ሰዓት ላይ e the power of x derivative እንዴት ይሆናል ወደሚለው ስንመጣ
በአጭር መንገድ ያዙት። ኢዝ ዘ ፓወር ኦፍ ኤክስ ዴሪቬቲቭ ከተባለ ኢዝ ዘ ፓወር ኦፍ ኤክስ ታይምስ ባይ ላን ኦፍ ኢ ማለት ነው። እንግዲህ ላን ኦፍ ኢ ደግሞ ስንት ነው? 1 ነው። ሶ መልሱ ምን ይሆናል? ኢዝ ዘ ፓወር ኦፍ ኤክስ ዴሪቬቲቭ ሲደረግ ራሱ ነው መልሶ ነው የሚመጣው which is ዘ ፓወር ኦፍ ኤክስ ማለት ነው። ይሄንን ትይዝልኛላችሁ። አሁን ወደ ኤ ዘ ፓወር ኦፍ ኤክስ ደግሞ እንምጣ። የኤ ዘ ፓወር ኦፍ ኤክስን ዴሪቬቲቭ ለመስራት እስቲ ባልኳችሁ ኤፍ ኦፍ ኤክስ ፕላስ ኤች ማይነስ ኤፍ ኦፍ ኤክስ ኦቨር ኤች በሚለው እንጠቀምና ዴሪቬቲቭን እንስራው። እስቲ ምን ይሆናል? አሁን በኤክስ ፋንታ ኤፍ ኦፍ ኤክስ ፕላስ ኤች ካልኩኝ በኤክስ ፋንታ ማንን ነው ማስገባው? ኤክስ ፕላስ ኤችን። ሶ ኤ ዘ ፓወር ኦፍ ኤክስ ፕላስ ኤች አድርገዋለሁ ማለት ነው። ማይነስ ኤፍ ኦፍ ኤክስ ነው ያልኩታ። ስለዚህ በኤክስ ፋንታ መልሶ ራሱ ኤክስ ስለሆነ ኤ ዘ ፓወር ኦፍ ኤክስ ነው የሚለው። ስለዚህ ከላይ ያለው ኒሚኔተር ላይ ያለው ኤክስፕሬሽን ምን ሆነ? ኤ ዘ ፓወር ኦፍ ኤክስ ፕላስ ኤች ማይነስ ኤ ዘ ፓወር ኦፍ ኤክስ ኦቨር ከስር ኤች አለችን። አለቀ። ይሄንን ስትበትኑት ምን በሚለው መሰረት ኤክስፖኔንሻል ፕሮፐርቲ ኦፍ ኤክስፖኔንሻል ፈንክሽኖችን ስትመለከቷቸው ወይም ኤክስፕሬሽኖችን ስትመለከቷቸው ኤ ዘ ፓወር ኦፍ ኤክስ ፕላስ ኤች ማለት ኤ ዘ ፓወር ኦፍ ኤክስ ታይምስ ባይ ኤ ዘ ፓወር ኦፍ ኤች ማለት ነው። ይህንን ነገር ከዚህ ቀደምን ተነጋግረንበታል። ሶ ማይነስ ኤ ዘ ፓወር ኦፍ ኤክስ ይጠብቀኛል። ሶ ከዚህ ውስጥ ኮመን ማን አለችልኝ? ኤ ዘ ፓወር ኦፍ ኤክስ አለችልኝ። ሶ እናወጣታል። ስለዚህ ስናወጣት ምን ሆነች? ኤ ዘ ፓወር ኦፍ ኤክስ በቅንፍ ውስጥ ኤ ዘ ፓወር ኦፍ ኤች ማይነስ 1 ኦቨር ኤች አለን። ልብ በሉ ቅድም መጀመሪያ ላይ ስናገር ሊሚት ዌር ኤክስ አፕሮች ቱ 0 ኤ ዘ ፓወር ኦፍ ኤክስ ማይነስ 1 ኦቨር ኤክስ ኢዝ ኢኳልስ ቱ ማን ነበር ያልኩት? ላን ኤ ነው ያልኩት። ይህ ኤክስፕሬሽን የኤክስ የምትለዋ ኤክስፕሬሽን ብቻ በኤች ተቀይራ እዚህ ጋር መጥቷል። ምን ይላል እዚህ ጋር? ሊሚት ዌር ኤች አፕሮች ቱ 0 which is equals to a the power of x times a the power of h minus 1 over h አለ። ሶ ከዚህ ውስጥ a the power of h minus 1 over h የሚለው በማን ይተካል ማለት ነው? በላን a ይተካል ማለት ነው። ስለዚህ መጨረሻ ላይ መልሱ ማመጣ a the power of x ላን of a መጣ ማለት ነው። እንግዲህ የa ቫልዩ 2 ከሆነ ለምሳሌ to the power of x ከተባለ ከዚህ በኋላ ሌላ ይሄን ሊሚት ምናምን እያለ መሄድ አይጠበቅብንም። ፋይናል አንሰሩ ላይ መድረስ እንችላለን። እሱ ምንድነው? to the power of x ማለት to the power of x times by ln 2 ነው ማለት ነው። በቃ አለቀ። ስለዚህ derivative of exponential function ከተባልን ሁል ጊዜ እንደዚህ ነው የምንሰራው። ለምሳሌ 6 the power of x ከተባልኩኝ ዴሪቬቲቭን ምንድነው ማድረገው? ምንም መስራት አይጠበቅብኝም። 6 the power of x ln of 6 ነው ምለው ማለት ነው። ተግባብተናል። በዚህ መንገድ ትሰሩታላችሁ። አሁን እዚቹ ጋር የምናነሳት ደግሞ ከኤክስ ጋር በሆነ ኮንስታንት ቁጥር ኤክስ የምትባለ ብትባዛስ ብላችሁ ትጠይቃለች። ለምሳሌ ኢዝ ዘ ፓወር ኦፍ ኤም ኤክስ ቢሆን ያ ማለት ኤክስ በኮንስታንት ቁጥር ተባሳለች ማለት። ታዲያ የዚህ ጊዜ ምን እናድርግ? የዚህ ጊዜም ደግሞ ሁሌም የምትሰሩበትን አጭር መንገድ እንገራችሁ። እሱ ምንድነው የምታደርጉት? ኤም ኢዝ ዘ ፓወር ኦፍ ኤም ኤክስ ላን ኦፍ ኤ። አሁንም እንደዚህ የምታደርጉት ማለት ሶ በሌላ ቋንቋ በቀጥታ በኤም ማባዛት ብቻ ነው ከዚህ በፊት ስሰሩለት የነበረው። ማለትም ለምሳሌ ኤ ዘ ፓወር ኦፍ ኤክስ ስሰሩ እንደነበረ ያደረግነው ኤ ዘ ፓወር ኦፍ ኤክስ ከዛ ላን ኦፍ ኤ የሚባለውን በኤ ዘ ፓወር ኦፍ ኤም ኤክስ በምንሰራበት ሳለ በኤም ብቻ ማባዛት ይሆናል ማለት ነው። ሶ በማንኛውም ሰዓት አሁንም ኤግዛምፕል እንስራ። 6 ዘ ፓወር ኦፍ 3 ኤክስ ከተባላችሁ ምንድነው የምታደርጉት ማለት ነው? 3 ታይምስ ባይ 6 ዘ ፓወር ኦፍ 3 ኤክስ ላን 6 ይሆናል ማለት ነው። በቃ ባጭሩ